በእግዚአብሔር ላይ ተሳልቀው የእጃቸውን ያገኙት የዓለማችን አሳዛኝ ከተሞችና ግለሰቦች በርካቶቹ በምድር ላይ እየተከሰቱ ያሉት የተፈጥሮ አደጋዎች ዋና መንስኤያቸው ሰው በፈጣሪው ላይ በማመፁ ነው። ለዚህ ማሳያ የሚሆኑ በርካታ ክስተቶች ደግሞ በምድር ላይ እየተከሰቱ ይገኛል። ሙሉ ከተማ በሳት ሲወድም፣ በጎርፍ ሲጠፋ ቆመን እየተመለከትን ነው። ለመሆኑ ፈጣሪ ላይ ተሳልቀው ሳይውል ሳያድር ቅጣታቸውን እየተቀበሉ ከተሞች የትኞቹ ናቸው? በዛሬው ቪዲዮ የማስቃኛችሁ ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ላይክ በማድረግ ጀምሩት። አራተኛ ሎስ አንጀለስ ፋየር። ታዋቂ የተባሉ ሰዎች ተሰባስበው ፈጣሪ ላይ በተሳለቁበት ማግስት ታዋቂ የተባሉ ሰዎች የሚኖሩበት የሎስ አንጀለስ ክፍል ሙሉ በሙሉ በሚባል ደረጃ በእሳት ወደመ። ከቀናት በፊት ጎልደን ግሎብ የሽልማት መድረክ ላይ ለመታደም በርካታ የሆሊውድ ፊልም አዘጋጆች እንዲሁም ተዋናዮች ተገኝተው ነበር። ታዲያ በዚህ ፕሮግራም ላይ የአሸናፊ ግለሰቦች እንዲሁም ፊልሞች ስም እየተጠራና ምርጫ እየተደረገበት ነበር። በዚህ ወቅት አፋቸው የማያርፈውና በየሄዱበት ፈጣሪ ላይ ማሾፍ ልምዳቸው ያደረጉት የሆሊውድ ሰዎች ከሚመረጡት ሰዎች ውስጥ ፈጣሪን አካተውታል። ታዲያ ሲሳለቁበት ስሙንም ጠርተው የህዋውን ፈጣሪ ማንም አልመረጠውም፣ ይህች ከተማ ያለ ፈጣሪ የምትኖር ናት ሲሉ ተሳለቁ። ታዳሚው በሙሉ በሳቅ አዳራሹን ሞላው። ታዲያ ሳቃቸውን እየሰማው ፈጣሪ ቁጣውን ላከባቸው። ያልታወቀ እሳት ከተማዋን ዋጣት። ለመንግስት አስደንጋጭ ነበር። እሳቱ ከሰው ልጆች አቅም በእጅጉ የላቀና ማንም የሚቆጣጠረው አልሆነም። በዚህም በመድረኩ ላይ ሲሳለቁ የነበሩ የሆሊውድ ሰዎች በብዛት የሚኖሩበት አካባቢ በእሳት ተዋጠ። እሳቱ ከላይ ወደ ታች ሲታይ የፈነዳ እሳተ ገሞራ እንጂ ሰደድ እሳት አይመስልም ነበር። ንፋሱ ጭምር በእጅጉ ተቆጣ። ኃይለኛ ንፋስ በመንፈሱ ምክንያትም ለእሳቱ ጉልበትን ሰጠው። በሰዓታት ውስጥም ቢሊዮን ዶላር የሚገመት ንብረት ወደመ። የሀገሪቱ መንግስት ያለውን አቅም በሙሉ ተጠቅሞ እሳቱን ለመቆጣጠር ሞከረ። ነገር ግን ከመንደድ ያቆመው አንዳች ነገር አልነበረም። በዚህም እስካሁን ድረስ 16 ሰዎች ሕይወታቸውን ያጡ ሲሆን 12000 የሚሆኑ ህንፃዎች ደግሞ ሙሉ በሙሉ ወድመዋል። 22000 ሄክታር የሚጠጋ ደን ደግሞ ላይመለስ ተቃጥሏል። በርካታ ተዋናዮች ሚሊዮን ዶላር ያፈሰሱባቸው ቤቶቻቸው አይናቸው እያየው ወደ አመድነት ተቀየሩ። በዚህ ጊዜ የአምላካቸውን ቁጣ ያዩና ልባቸው የተመለሱ ሰዎች ፈጣሪያቸውን መለመን ጀምረዋል። ቢሆንም እስከ ዛሬ ድረስ ለ6 ተከታታይ ቀናት ከተማዋ በመንደድ ላይ ናት። ታዲያ እዚህ ጋር የሚገርም አንድ ተአምር በዚች ከተማ ውስጥ ተከስቷል። ይኸውም አንድ አካባቢ ሙሉ በሙሉ ወድሟል። ነገር ግን ከወደሙ ቤቶች መሃል አንድ የግለሰብ ቤት አጥሩ እንኳን በእሳት ሳይነካ ቆሞ ይታያል። ይህ ነገርም የበርካታ ሚዲያዎችን ትኩረት መሳብ ቻለ። ወደ ቤቱ በመሄድም የቤቱን ባለቤት ቃለ መጠይቅ አደረጉለት። ባለቤቱም በተረጋጋ መንፈስ አስገራሚ ምላሽን ሰጣቸው። ጋዜጠኞቹ እንዴት ያንተ ቤት ብቻ ሳይቃጠል ሊተርፍ ቻለ ብለው ጥያቄ ያቀረቡለት። የሱ መልስም በሬ ላይ እንደምትመለከቱት የክርስቶስና የማርያም ሐውልቶች አሉ። ታዲያ እነሱን አልፎ እሳቱ እንዴት ይጠጋል ሲል መልሶላቸዋል። አሁን ድረስም ይህ ክስተት ዓለምን እያነጋገረ ይገኛል። እስከ ዛሬ ድረስም ከተማዋ በመንደድ ላይ ናት።